ሃይ ጋይስ እንዴት ናችሁ? አለሁ እግዚአብሔር ይመስገን። እኔ ደህና ነኝ። እናንተ በያላችሁበት ሰላማችሁ ብዝት ይበል። ሰው እንግዲህ ዛሬ በአዲስ ነገር መጥቻለሁኝ። ይህም ማለት ደግሞ አሁን ያለንበት ጊዜ ክረምት ላይ ነው። እንግዲህ ይህን ክረምት እንግዲህ ብዙ ሰዎች ብዙ ነገሮችን አዲስ ነገሮችን ይሞክራሉ። ራሳቸውን ለመለወጥ ብዙ ነገሮችን ይቀይራሉ። በቃ ራሳቸው ላይ ይሰራሉ። እንግዲህ ራሳችን ላይ የምንሰራበት ብዙ ነገሮች ቢልድ የምናደርግበት ታይም ላይ ነው እንግዲህ አሁን ያለ ነው። እንግዲህ ክረምት ነው፣ ትምህርት ቤቶች ተዘግቷል ምናምን፣ ስራ ባይዘጋም እንግዲህ ጎን ላይ ስራም እየሰራን ሆነ ስራ ያለች ሰዎች አዳዲስ ነገሮችን የምንሞክርባቸው ታይም ላይ ነን። እንግዲህ ያው እንግዲህ ይህንን ምክንያት በማድረግ ይህን ክረምት ራሳችን የምንለውጥበት ጆርኒ ልጀምር ነው ማለት ነው። ከኔ ጋር መጀመር ለምትፈልጉ ሰዎች ይህን እድል ሰጥቻቸዋለሁ። ይሄ እውነተኛ እና በቃ ሪል ላይፍ የሆነ ከቀን ወደ ቀን ምን ማድረግ እንዳለብን፣ እንዴት ኪሎችን መቀነስ እንዳለብን፣ ቦርጭ ያለብን ሰዎች ደግሞ እንዴት ቦርጫችን ማጥፋት እንዳለብን መወያየት ብቻ ሳይሆን አድርገን ተለውጠን እንግዲህ 2019ን በአዲስ መልኩ በአዲስ ሰውነት የምንቀበልና አሪፍ አቋም እንዲኖረን ማለት ነው። ይህን ጆርኒ እንጀምራለን፣ አብረን እንጀምራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ከኔ ጋር መጀመር ለምትፈልጉ ሰዎች ኮመንት ላይ አሳውቁኝ ማለት ነው። እንግዲህ ከአበላላችን ምን አይነት ኤክሰርሳይዝ እንደምንሰራ፣ ምን ማድረግ እንዳለብን እና ምን ማስወገድ እንዳለብን እንወያያለን፣ እንነጋገራለን። በመጀመሪያ ደረጃ እንግዲህ እኔ ፎቶ አስገባላችኋለሁ። ኪሎዬ ወደ 55 ምናምን ነገር ነበረ፣ 55 በላይ ምናምን ነበረ። ከዛ በኋላ ለአንድ ወር ምናምን ያክል ፎከስ አድርጌ በጣም ራሴ ላይ ስሰራ ነበረ። ከዛ በኋላ ኪሎ ስንት ሆነ? 46 ሆነ ማለት ነው። 46 ምናምን። አሁን እንደውም ከጨመርኩኝ በኋላ ነው እንጂ ወደ 44 3 ምናምን ነገር ነበርኩኝ እና የሰውነት ቅርጼ ምናምን ቦርጭ ብትሉ እዚህ ጋ ሴቶች ላይ የሚወጣ ሴቶች እዚህ ጋ ሞባይል የምንለው አላ እና የባክ ፋት እና እዚህ እጃችን ላይ የሚወጣ ፋት አለ ምናምን ነገር በጣም ነበረኝ። እኔ በጣም የሚያስጠላ አቋም ነበረኝ እና የሚገርማችሁ ነገር ልብስ እያለኝ ነው ልብስ ያሌለኝ ነው ማለት ነው። እንዴት ነው ለመውጣት ስል የምለብሰው አንድ ልብስ የለም እና ከኔ የሚያምር ልብስ የለም። በቃ ኦልሬዲ በጣም ነው ኮንፊደንስን ያጣሁት። በጣም ኮንፊደንስ ያሳጣል። ባይዘዌ ትክክል የሆነ የተስተካከለ አቋም ካሌለን እና በቃ በጣም ነው የሚይዘኝ እኔ ምናምን ለብሼ ለመውጣት እና የሆነ ሰፊ ልብስ ካልሆነ በስተቀር እኔ የሚይዘኝ ልብስ አልለብስም። ለምንድነው? ሰውነቴ በጣም እንትን ነው። በተለይ ደግሞ ይሄ አፐር ቦዲ በጣም ወፍራችሁ ሎወር ቦዲ ደግሞ ስትከሱ ማለት ነው በጣም ነው የሚያስጠላው። ባላንስ ካላደረገ ቦዲያችሁ በጣም ነው የሚያስጠላው ልብስ ስትለብሱ ማለት ነው። እና እንደዛ አይነት አቋም ነበረኝ በዛው እና ያንን እንዴት እንዳስተካከልኩ ታሳያችኋለሁ። ፎቶ አስገባላችኋለሁ መሀል ላይ ያንን እንዴት እንዳስተካከልኩኝ። አሁንም ድጋሚ ኤክሰርሳይሱንም ሁሉንም ነገር ካቆምኩኝ በኋላ ጨመርኩኝ ማለት ነው። ጨመርኩኝ፣ እጄ ምናምን ጨመረ። እዚህ ጋር እንደምታዩት ፋት ነው ይሄ ባይዘው። ከዛ እጄ ምናምን ጨመረ። ከዛ በኋላ እንዴት ላሳያችሁ፣ ቦርጭም አለኝና ቦርጭም አለኝ። እንዴት ማስተካከል እንዳለብን አንድ ላይ ምናይ ይሆናል። እናም እንግዲህ ከእንቅልፋችን እንደተነሳን በባዶ ሆዳችን የምንጠጣ አሁን ላሳያችሁ። ይሄ ቺያ ሲድ ነው። አንድ ማንኪያ ቺያ ሲድ ትንሽ ለብ ያለ ውሃ ውስጥ እንጨምርና ከዛ ግማሽ ሎሚ ቆርጠን እንጨምቀዋለን። ከዛ በኋላ እናዋህደውና ትንሽ መቆየት ስለምፈልግ የሆነ እንዴት ነው እንደ ተልባ አይነት ነው ቺያ ሲድ ማለት ነውና ትንሽ ለ5 ደቂቃ እናስቀምጠዋለን እንዲዋሃድ። ከዛ እንደምታዩት ከ5 ደቂቃ በኋላ እንዲህ ይመስላል እንደምታዩት ማለት ነው። ከላይ ይያያዛል የሆነ እንዴት ነው ልክ እንደ ተልባ ነው በቃ። ከዛ በኋላ እንጠጣለን ማለት ነው። እስከ ጭልጥ እናደርገውና እንጠጣለን። ቺያ ሲድ በጣም ፋይበር ያለው እንትን ነው። ስለዚህ በጣም ጠቃሚ ነው። አንድ ለሰውነት መቀነስ ማለት ነው። ቺያ ሲድ በጣም አሪፍ ነው። ቺያ ሲድ ተጠቀሙ ጠዋት በባዶ ሆዳችሁ ማለት ነው። እናም እንግዲህ ቺያ ሲዳችን ከጠጣም በኋላ ቁርሳችን የሚሆነውን አሳያችኋለሁ። እንግዲህ ቁርሴ ለኔ ኮመን ነው ስላችሁ የምበላው ሁሌ
የምበላውን ከዚህ በኋላ የምበላው ኦትስ ነው የሚሆነው ማለት ነው። ኦትስ በጣም ፕሮቲን ያለው ፋይበር አለው እና ብቻ ጠቃሚ ምግብ ነው። ይሄውና እንደምታዩት ትንሽ ውሃ ውስጥ ከዛ በኋላ 1-4 ማንኪያ ኦትስ እንጨምራለን። ብቻ እስከሚበቃችሁ ድረስ እንጨምርና ትንሽዬ እናበስለዋለን። ይኸው እንደምታዩት ትንሽ ነው፣ ብዙም አታቆዩበትም። እና ትንሽዬ ጨው፣ በጣም በትንሹ ጨው እናደርጋለን። ከዛ እንደዚህ ካማሰልነው በኋላ እናወጣዋለን ማለት ነው። ከዛ በኋላ ምን እንደምናደርግ ላሳያችሁ እና በምትበሉት እቃ እንትን ታረጉና ትገለብጡና ከዛ በኋላ እናም ለውዝም እንጠቀማለን በትንሹ ማለት ነው፣ ሳይበዛ። ይሄ እንደምታዩት ከሱገር ፍሪ የሆነ ለውዝ ነው፣ የተስፋ የሚለው ማለት ነው። ስትገዙ እሱን ግዙት፣ ከስኳር ነፃ የሆነ ማለት ነው። እና እሱም ሳይበዛ 1-2 ማንኪያ፣ እቺ ትንሿ ማንኪያ እኔ የተጠቀምኩት 1-2 ማንኪያ እሱን እንጠቀምና ከዛን ደግሞ ከፍሩት አሁን ለምሳሌ እኔ አሁን ባናና ነው ያለኝ ቤት እና እሱን የተጠቀምኩት። እናንተም ደግሞ አፕል፣ ስትሮበሪ፣ ሌሎች ፍሩት እንደማባያ መጠቀም ትችላላችሁ። እኔ 1 ሙዝ አድርጌበታለሁኝ። እናም ይሄን ይመስላል። አሁን ደግሞ ማር ከቤት ያላችሁ ሰዎች እንደዚህ 1 ማንኪያ ማር፣ እሱም ሳይበዛ ማለት ነው። 1 ማንኪያ ነው የተጠቀምኩበት፣ ትንሽ ለጣዕሙ ደስ እንዲል ማለት ነው። እና አሪፍ ነው። 1 ማንኪያ ነው የተጠቀምኩት። እናም በስተመጨረሻ ይሄን ይመስላል ምግባችን፣ እንደዚህ ቀርቦልናል። እንግዲህ አንድ ላይ እንትን ሚክስ እያረጋችሁ መብላት ትችላላችሁ። በቃ እንዴት ልበላችሁ፣ በጣም ነው የሚጣፍጠው፣ በጣም ማለት ነው። ሱስ ነው የሚያስይዛችሁ በነገራችን ላይ አንድ ከጀመራችሁት ማለት ነው። እና እኔ በጣም ነው የጣመኝ፣ በጣም የምወደው ምግብ ነው። ከዚህ በኋላ ምግቤ ጠዋት የሚሆነው ይሄ ነው። አሁን ለምሳሌ ይሄኛው ጠዋት የሚሰራ ነው። ከዚህ በኋላ ደግሞ ሰርች የምበላው የሚሆነው ኦቨርናይት ኦትስ የሚባለውን ነው። ይሄንን አንድ ላይ እንጨማምረውና ፍሪጅ ውስጥ እናስቀምጣለን ለ3 ቀን። አንድ የሰርታችሁት ይበቃችኋል። ለ3 ቀን ምናምን ሰርታችሁ ማስቀመጥ ትችላላችሁ። እሱን ደግሞ እንሰራለን አንድ ላይ። ከዚህ በኋላ ምን በላ ይሆናል። እዚህ ጋር እንግዲህ እየበላው እህቴ ልቅመስ ብላኝ፣ እዩት፣ ሪአክሽኗን ብቻ እዩት። ብቻ እንደዚህ አያረግም። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው ጋይስ። ለኔ ብቻ ነው የሚጣፍጠው። እንደው ይሄ እንትኑ ምንድነው ያኛው ለውዙ ባይኖር ኑሮ አልወጣውም ይችላል። እናም ሌላኛው ወሳኝ ነገር ደግሞ ውሃ ነው። በቃ በቀን ውስጥ በቂ ውሃ መጠጣት ነው። እና አይላንድ ሳለለ ከቤት 2 ሊትሩን ውሃ እንዲገዛኝ፣ ምክንያቱም በሱ እንትን እያልኩኝ እጠጣለሁ ማለት ነው። በቀን ውስጥ አሁን 2 ሊትር ከግማሽ ነው እኔ መጠጣት ያለብኝ ማለት ነው። እና 2 ሊትሩን ይሄንን ጨርስና ቢያንስ እስከ 8 ሰዓት፣ ከዛ በኋላ ደግሞ ግማሽ እጨምራለሁ። ከቻልኩኝ ደግሞ 3ም ላረግ እችላለሁ ምናምን። መጠጣት አለባችሁ። ውሃ በጣም ግድ ነው። ውሃ በጣም ግድ ነው። በቃ ውሃ ጠጡ። ከዛ ደግሞ ባዶ ቡና ያለ ስኳር ማለት ነው። እንግዲህ ለመጀመሪያ ጊዜ የጠጣሁት። እና ምሳዬ እንደምታዩት ሽሮና እርጎ ነበረ። እሱንም ምሳችንን በላን ከ1 ቁርጥ እንጀራ ጋር ሳይበዛ ማለት ነው። እና የምትበሉትን በጣም ተጠንቀቁ። እንጀራ
ቀንሱ፣ ትንሽ ቀንሱ። ከዛ በኋላ የምትበሉበት ምግብ ውስጥ ደግሞ ትንሽ ዘይት ምናምን ቢቀነስ አሪፍ ነው። በቀናችን ውስጥ በቂ ፕሮቲን መመገብ አለብን። ሌላው ደግሞ ሽሮ አሪፍ ነው፣ ፕሮቲን አለው። እና ከበላን በኋላ ይሄ ወደ 10 ሰዓት አካባቢ ነው እንግዲህ እራቴንም ወደዛ ሰዓት ነው የበላሁት። እና ጎመን እንትን ምንድነው ድንች ስኳር ነው እሱና 2 እንቁላል የበሰለ በላው። እንግዲህ ይሄ እራቴ ነው የሚሆነው ማለት ነው። አንድ የምታደርጉ ነገር ቢኖር ማለት ነው እራታችሁን ከ12 ሰዓት ከ2 ሰዓት ከ12 ሰዓት በኋላ አትብሉ። የምሬን ነው የምላችሁ፣ አትብሉ። ምክንያቱም አትንቀሳቀሱ ምናምን ትተኛላችሁ ስለሆነ እዛው ነው የሚቀመጠው። እና ወሳኙ ነገር ይሄ ነው፣ እራት ወይም መዝለል ነው ወይ ደግሞ በጊዜ መብላት ነው። እኔ በጊዜ በልቼ ምናምን ነገር በዛኑ ሰዓት በጣም ከተኩል ምናምን ሰዓት በኋላ ደግሞ እንደዚህ ገመድ መዝለል ጀመርኩኝ ማለት ነው። ዛሬ ለምን በገመድ አልጀመረም ብዬ ትንሽ ሰውነቴ በአንዴውም ስፖርት ብሰራ ነቃ ነቃ ስለማይልና ስትራፑ ስለሚይዘኝ ብዬ አሁን ዛሬ በገመድ ጀመርኩኝ ማለት ነው። እስከ 500 እስከ 1000 ከቻላችሁ ዝለሉ በቀን ውስጥ ማለት ነው። በገመድ ራሱ ብቻ ስፖርት ባሰሩ ራሱ ለውጥ ታገኛላችሁ። አመጋገባችሁን ካስተካከላችሁ፣ ገመድ ከዘለላችሁ፣ አሪፍ በቃ ወክ ምናምን ካደረጋችሁ በቀን ውስጥ ማለት ነው ለውጥ ታገኙበታላችሁ። እና ይኸው እንደምታዩት ገመድ እየዘለልኩኝ ነው። እንግዲህ ይሄን ይመስላል። አሁን ደግሞ ወደ ምሽት ነው፣ ማብራት ጠፍቶ ነው ባይ ዘ ዌይ። እና የኦቨርናይት ኦትስ ልንሰራ ነው። እዚህ ጋር ጎድጓዳ ሳህን ካዘጋጀውን በኋላ ኦትስ እጨምርበታለሁ። ማለት እስከሚበቃችሁ ድረስ ለምሳሌ ለ3 ቀን ምናምን ያክል ነው የምፈልገውን ያክል ከጨመርኩኝ በኋላ ወተት ጨመርኩኝ። እንደምታዩት ወተት ጨምሬ ከዛ ሚክስ አደርገዋለሁ። ከዛ በኋላ ደግሞ እርጎ እንጨምርበታለን። አንድ 3 ማንኪያ ምናምን ጨመርኩኝ። ከዛ ከጨመርኩኝ በኋላ ማለት ነው እንትን ቺያ ሲድ 1-2 ማንኪያ እንጨምራለን። የሚበቃህን ያክል ማለት ነው። እንደዚህ ከጨመርኩኝ በኋላ አሁን ደግሞ ፒኖት፣ ይሄው ለውዝ ማለት ነው። ለውዙን እንጨምርበታለን። እሱንም በቃ የምትፈልጉትን ያክል ትጨምሩበታላችሁ። በጣምም ሳይበዛ ሳያንስም ማለት ነው።
እና እዚህ ጋር የተጠቀምኩት ቫኒላ ነው ትንሽ ጣዕም እንዲኖረው ብዬ ነው። ከዛ በኋላ ሙዝ ያለኝ ሙዝ ነው። ስለዚህ ሙዝ ነው እየጨመርኩበት እስከ 3 ፍሬ ምናምን ጨመርኩበት። ሌላ አይነት ፍሩት አፕል፣ ስትሮበሪ ምናምን ካላችሁ ጨምሩበት ትችላላችሁ። እኔ ከቤት ሙዝ ስላለኝ ነው እሱን የጨመርኩበት። ስለዚህ እንደዚህ ከጨመረን በኋላ ማር ከላይ እንጨምራለን የተወሰነ። ከዛ ሚክስ እናደርግና ፍሪጅ ውስጥ እናሳድረዋለን ማለት ነው። ከዛ የሚበቃህን ያክል እየወሰድን እንበላለን ማለት ነው። ጠዋት ጠዋት እንግዲህ የሆነ እኔ ጨርሻለሁ። ማብራቱን ወደ 6 ሰዓት አካባቢ ነው የመጣው ማታ ፍሪጅ ውስጥ አሳድሬ። ሰው ይሄን ይመስላል። ባይ ባይ።